በነጭ ጢሙ ላይ ሞገስ ተጨምሮ ለጸሎት ሲተጋ አምላኩን አክብሮ ዛሬም የሚዘከር ስራና ምግባሩ ገብረ መንፈስ ቅዱስ ጻድቅ ነው በግብሩ። ገብረ መንፈስ ቅዱስ ጻድቅ ነው በግብሩ። ጸዓዳ ነጭ ነው አልባሱ አምላኩን ይወዳል መንፈሱ። ገብረ መንፈስ ቅዱስ አምሳለ ክርስቶስ ጸሎቱ ድንቅ ነው ደዌን የሚፈውስ። ሥርዓተ ሩካቤ ሥርዓት አለው። በሰንበት ክልክል ነው። በ12 በ21 በ29 ክልክል ነው። በቆረቡ ሰሞን ክልክል ነው። በእርግዝና ጊዜ ክልክል ነው። በተቀደሰው ቀኔ ፈቃድን አትፈጽም ይላል ኢሳይያስ 58። በተቀደሰው ቀን ያለው በእንደዚህ የእግዚአብሔር ቀናቶች ሩካቤ መፈጸም ክልክል ነው። ትዳርም ልጅም ዘርም በረከት ያጣል። በተቀደሰው ቀኔ ፈቃደ ሥጋን አትፈጽም ሲል ነው። ዘሌዋውያን 19 ኢሳይያስ 58 ፍትሐ ነገሥት አንቀጽ 15ም በሰንበታትና በአበይት በዓላት ሩካቤ ክልክል ነው። ከዛ ውጭ ግን ጋብቻ ክቡር ነው፣ መኝታው ንጹህ ነው። ስለዚህ ይሄንን አንዳንዴ ባለመገንዘብ ይከላከላሉ። አንዱ ፈቃደኛ አይሆንም። ስነ ልቦናቸው ላይ አልችልም አትችልም የሚል ስሜት ይመጣል። ደካማ ነኝ ደካማ ነሽ የሚል ነገር ይመጣል። የዚህን ጊዜ እዛ ላይ ልዩነት ይፈጠራል። ያ ልዩነትና እዛ ላይ ደስታ ማጣት በብዙ ነገር ደስታ እንዲያጡ ያደርጋቸዋል። እዚያ ጋር ለመግባባት በሌላው ነገር ሁሉ እንዳይግባባ ያደርጋቸዋል። እንኳን ቤታቸው ውስጥ ውጭ ወጥተው ፀሐይ ያበሳጨዋል። አንዳንድ ሰው ነፋስ ያበሳጨዋል፣ ታክሲ ያበሳጨዋል። ብስጭቱ ግን ከመኝታ ቤት ነው የመጣው። ስለዚህ እዛው ነው የሚታከመው። ሌላ ፋርማሲ አትሄዱም። በምክክር በመዋደድ ባለሙያ በማማከር በመዋደድ ይስተካከላል። የቀላል ጉዳይ ነው። ላልተገነዘበ እንደ ከባድ ነው። እኔም ያነሳሁት ለዚህ ነው። ግን እናውቃለን ማለት ነው። መምህራን ካህናት ያውቃሉ፣ ይሄ ችግር እንዳለ እናውቃለን። ሚዲያ ደግሞ በግልጽ ነው ሲያወራላችሁ የሚውለው። እኛ ስናወራው ነው እናንተ አንገት ምደፉት እንጂ። የሩካቤ ችግር የብዙ ባለትዳሮች ችግር ነው። ቄሱ እንዴት ይላሉ ልትሉ ነው እንዴ? እላለሁ። ልድገመው እንዴ? የብዙዎች ችግር ነው። ስለዚህ ችግር ከሰማን ወደ መፍትሄው መሄድ ነው። ለዚህ ችግር ሌላ ቦታ አትሂዱ። ሌላ መድኃኒት፣ ሌላ ቅጠላ ቅጠል ሰርማሽ ጋር አትሂዱ። ፍቅራችሁን ጠብቁ። ካህን አማክሩ። ጠበል ተጠመቁ። ራሳችሁን ጠብቁ። በትክክል ይስተካከላል። ጋብቻ የአንድነት ኑሮ ነው፣ የጋራ ኑሮ ነው። 1 ዓመት አልተጣጣምንም 2 ዓመት ይላሉ እንዴ? ለ2 ዓመት እኮ ኮንትራት አይደለም ትዳር ኑሮ ነው። በልምድ ይመጣል፣ ይስተካከላል። ስነ ልቦና ላይ ያለ ጉዳይ ነው። ተከባበሩ፣ ተዋደዱ። ሚስትህን አትፈራት፣ ግልጹን አውራት። ባልሽን አትፈሪው፣ አካልሽ ነው፣ በእርሱ ላይ ስልጣን አለሽ። 1ኛ ቆሮንቶስ ምዕራፍ 7 ላይ በአካል ላይ ስልጣን የሚስት ነው፣ በአካልሽ ላይ ስልጣን የባል ነው። እና ይሄ ችግር ሆኖ ቤተሰቡ ሰላም አይጣ፣ ፍቅር አይጣ። ተማከሩ፣ አማክሩ። ካህናትን ወይም ባለሙያዎችን አማክሩ። እናም ወገኖቼ በራሱ ግን እንደ ችግር ይነሳል ነው። መፍትሄዎችን አንስተን እናብቃ። እሺ እንግዲህ አብዛኛው እንዳስተዋላችሁት ችግር ይሄ ብቻ ነው ማለት አይደለም። እኔ 7 ነገር ጠቅሻለሁ። እናንተ ደግሞ ብዙ ልጠቅሱ ይችላላችሁ። ብዙ መምህራንም ብዙ ሊሉ ይችላሉ። አጥኚዎች ደግሞ ብዙ ሊሉን ይችላሉ። በተለያየ መንገድ መማራችን ይቀጥል። እኔ ውስጡን ነው እውቀቴም እንደ ቁመቴም አጭር ነው። እናንተ ሰፊው እንድትገነዘቡ ነው ፈልገው እና 7 ነገሮች ዘርዝር ያለው አልደግመውም። ግን ወገኖቼ ችግር ይሄ ነው አልን ማለት ችግር አወቅን ማለት የመፍትሄ ግማሽ አወቅን ማለት ነው። እስቲ እንግዲህ በዚህ በጽሁፍ ደረጃ ያስኩትን ላቅርብና ላብቃ። መፍትሄ ሰላማዊና ደስተኛ ትዳር ለመምራት ትዳር ላይ ላለንም ወደ ጋብቻ ለመግባት እቅድ ላላችሁም ጋብቻ ለደስታ ነው። ውጪ ተክዛችሁ ቤት እንድትደሰቱ ነው። ኑሮ አንገላታችሁ ቤታችሁ እንድትጽናኑ ነው። ሕይወት ውጣ ውረድ በሰባችሁ በሚስት ግን ደስ እንዲል ነው። በባልሽ ደስ እንዲልሽ ነው። ዓላማው ይሄ ነው።
ስለዚህ እግዚአብሔር የባረከው እንደነ ዘካርያስ እንደነ ኤልሳቤጥ እንደነ አብርሃም እንደነ ሳራ እንደነ ይስሐቅ እንደነ ርብቃ እንደነ ጸጋ አዛብ እንደነ እግዚአርያ እንደ ስምዖን እንደ አቅሌስያ እንደ ደጋጎቹ የተቀደሰ ዘር እንዳስገኙ እንደ ቅዱስ ኢያቄም እንደ ቅድስት ሐና ወላዲተ አምላክ እንዳስገኙ እመቤታችን ሁላችን ተባርከን እሷን አንስተንማ ዝም ብለን አናልፍም። አመስግኗት። አዎ ቅድስተ ቅዱሳን ድንግል ማርያም በቃና ዘገሊላ ውሃ ወደ ወይን ጠጅ እንዲለወጥ ያማለደች ፍቅር ሰላም ያጣውን ትዳር ወደ ሰላም ወደ ፍቅር ትለውጥልን፣ በረከቷ ይደርብን። አንደኛው መንፈሳዊነትን ማጠናከር ነው። መፍትሄው ለሰላምና ለፍቅር ለተሞላ የትዳር ሕይወት የመጀመሪያው መንፈሳዊነት ነው። መንፈሳዊነት ምንድን ነው? ፈሪሃ እግዚአብሔር፣ በእግዚአብሔር ቃል መመራት። እንዲህ ይላል እግዚአብሔር ያጣመረውን ሰው አይለይም። በእግዚአብሔር ቃል በእግዚአብሔር ዓላማ የተጣመሩ እግዚአብሔርን እየፈሩ የሚኖሩ ማንም አይለያቸው። ማቴዎስ 19 ቁጥር 6 ያለ እግዚአብሔር ከንቱ ነን። እንዲህ ይላል ያለ እኔ ምንም ልታደርጉ አትችሉም። ዮሐንስ 15 ቁጥር 5 ቪላ ቤት ስላለ ጥሩ መኪና ስላለ ፍቅር አለ ማለት አይደለም። ገንዘብ አለው ብላ አግብታው ግንዛቤ ያጣችበት ባል ብዙ ነው። ቁንጅናዋ ማርኮት አግብቷት ጠባይ ያማረረው ባል ብዙ ነው። ከጠባይ ጋር ከውበት ጋር ከገንዘብ ጋር ከቪላ ቤት ጋር የእግዚአብሔር ጸጋ ከሌለ ከንቱ ነው። ያለ እኔ ምንም ልታደርጉ አትችሉም። ስለዚህ ትዳሩ ሰላም፣ ፍቅር የተባረከ ጤናማ እንዲሆን የእግዚአብሔር በረከት ያስፈልገናል። ይህ ደግሞ የሚገኘው በጾም፣ በጸሎት፣ ንስሐ በመግባት ካህን በማማከር ቅዱስ ሥጋውን ክቡር ደሙን በመቀበል ቃል ገብቶልናል። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር ለዘላለም ምን እላለሁ አለ እኖራለሁ። ባለፈውም እንዳልነው ዮሐንስ ወንጌል 6 ቁጥር 53 ቤታችን እንዲኖር ድንግል ማርያም እንድትገኝ የቅዱሳን በረከት እንደ ቃና ዘገሊላ እንዲገኙልን በንስሐ በሥጋው ደግሞ የተወሰነ በእግዚአብሔር ቃል መሰረት የሚመራ ወክልኤሆሙ ጻድቃነ እሙንቱ ይላቸዋል። ሉቃስ 1 ቁጥር 6 ላይ አሁን ዘካርያስና ኤልሳቤጥን ሁለቱም ጻድቃን ነበሩ። ሁለቱም ምን ነበሩ ታዲያ? ሁለቱም ጻድቃን ነበሩ እስኪባሉ የደረሱ እኒህ ቤተሰቦች ዘካርያስና ኤልሳቤጥ ማንን ወለዱ? ቅዱስ ዮሐንስን። በጾም በጸሎት በቤተ መቅደስ አገልግሎት የተጉ አሁንም አስራት እያወጡ እየቆረቡ እየመጸወቱ ከቤተ ክርስቲያን ሳይለዩ የምትኖሩ ብዙ ባለትዳሮች አላችሁ። እግዚአብሔር ፍጻሜያችሁን ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍስየ ለእግዚአብሔር ወትትሐሰይ መንፈስየ በአምላክየ ወመድኃኒየ እስመርህየ ማማል አመቱ ናሁ ሚእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ወገብረ ኃይለ በመዝራይቱ ወዘረሆሙ ለለ ያብዩ ህሊና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አይበዮሙ ለትሑታን ወአዝገሆሙ በረከቱ ለርሁባን ወፈነሆሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘርኡ እስከ ለዓለም። በመጨረሻ ምን ተጀመረ? እንደ አባባል ሆነ። አይ አብርሃም መብርሃን መባል ጀመረ። መብርሃን ትምህርት ገብቻለሁ። ብዙ ሰዎች አብርሃም ወደቀ ብለው ያስባሉ። እኔ 6 ትምህርት ነው የምማረው፣ 6ቱንም ነው ኤፕላስ መፈልገው። ለኔ ክብር ሳይሆን ላንቺ። እኔ አልወድቅም አንቺን እንጂ 3 የወደኩ ቅዱስ ያሬድ 7 ይወድቁ የለ። ስለዚህ በቃ አሳይ አልኳት። በከንቱ ዳሴ እንዳልወድቅባት አንዱን ያርጋ ድንቅ ሆነ። ተአምር ተባለ። ኮሜርስ ውስጥ መምህራን የልጅ ማን ነው አሉ። አይ መብራ አሁን ጀመርሽው ይሁን እንግዲህ ጀመረሻል፣ ጨርሺ። ይሄው መቤቴ ወርቁ ያንቺ ነው። እኔ ወርቅ ነው የምፈልገው፣ ለኔ አይደለም፣ ላንቺ ክብር። እሺ ወዳ በረከታቸው ይደርብ። ምንድነው ያሉት? እኔ ከምፈልገው ጣፋጭ ይልቅ እግዚአብሔር የሚሰጠኝ ምን ይጣፍጣል? መራራ። ተለወጠ ታሪክ፣ አዲስ ሆነ።
ሰው ሁሉ ስለኔ ማውራት ጀመረ። ያ ሲባል ግን ፈተናው ቀርቶ አይደለም። በብዛት ታምሜ ዶርም ምቀረው ይበዛል። ምታመመው ጸበል ቦታ መሄደው ምጨነቀው ግን ደግሞ ትምህርት ቤት ሲሄድ እኔ ነው ሁሌ ማን እመብርሃና ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘኢያስተሪ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህሉ ምስሌው እምቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘማምላክ ዘበአማን ዘተወልደ ዋኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘእንበሌሁስ አልቦ ዘኮነ ወይምንትኒ ዘበሰማይኒ ወዘበምድሪ ዘበእንቲአነ ለሰብእ ወበ ተመድኃኒትን ወረደም ሰማያት ተሰበው ተሰገው መንፈስ ቅዱስ ወማርያም እምቅድስ ድንግል ከሆነ በእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጳንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመሳልስት ዕለት በቀመ ጽሑፍ ውስተ ቅዱሳት መጽሐፍ ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኮንን ሕያዋን ወሙታን ወአልቦ መሃለቅ ለመንግሥቱ ወናም በመንፈስ ቅዱስ እግዚእ ማኅበረ ዘሰረጸ እምአብ ንስግሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት ወናም ባቲ ቅድስት ቤተ ክርስቲያን እንተ ለዓለ ኩሉ ጉባኤ ዘዋርያት ወናም ባቲ ጥምቀት ለስርየት ኃጢአት ወንሴፍ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። ኃይልና ብርታት ማገኛ ይሁንልን። ስጋችን በጥጋብ ተሞልቶ አንተን ፈጣሪያችን እንዳንረሳ አይነ ልቦናችንን አብራልን። የወለዳችሁት ይባረክ፣ የሰራችሁት ይባረክ። እግዚአብሔር በሰላም ያዋለን አምላክ በሰላም ያሳድረን። አምላከ ሚካኤል አምላከ ቅዱስ ገብርኤል የ99ኙ ነገደ መላእክት አምላክ አለሁ ይበላቸው። ከመከራ ሥጋ ከመከራ ነፍስ ያድናቸው።